ስጓዴ እዝዳር የልቤ ሰው የአንተን እንጃ በኔ ስበብ ስታ ልቤ ኑረሰው ረ ፍቅር አይ ፍቅር ረ ፍቅር አይ ፍቅር የልቤ ውስጥ እሳት ይጎዳል ያመነምናል እላለህ ህመም ከሰው። ሰላም ዛሬ ደግሞ እንደምትመለከቱት ሀይሚ ዳኒ ይኸው ስጦታ ሰጣት ማለት ነው። በጣም ነው የሚያሳዝነው፣ በጣም ማለት ነው። እንደዚህ ያልጠበኳትም ነበር ሀይሚ ማለት ነው። ጉድ እኮ ነው። ለዚህ ነበር ብሩኬን የተለየሽው። እንዴት እንደዚህ ታደርጋለሽ እንዴ? እንደዚህ አይገባም እንዴ! ይሄን አክል ለፍቶ ይሄን አክል ጓደኛ እስከ ዛሬ ድረስ ዛሬ ትናንት በመጣ ሰው እንዴት ትቀይረዋለሽ ለስጦታ ብለሽ? አረ በጣም ነው የሚያሳዝነው። በጣም ነው የሚከብደው። ምን ወዴት ይሄን ቤተሰብ። ሰላም ውድና የተከበራችሁ የዓለሚቱ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ለኛ ከኔ ጋር እግዚአብሔር ይመስገን ደህና ነኝ፣ ያለሁ ይመስገነው ማለት ነው። ዛሬ በአዲስ ቪዲዮ ከች ብያለሁ ማለት ነው። እንደምታውቁት ዛሬ ያው ሀይሚና ዳኒ እንደምታውቃቸው ሰሞኑ እየተበጣበጡ ነበር። ሶሲም ዳኒን ወደዋለው፣ ሀይሚም ዳኒን አልፈልገውም እየተባባሉ ነበር። ይኸው ለዚህ ነበር እንትን ያሉት። ስለዚህ ዛሬ ደግሞ ስጦታ በመስጠት ይኸው ሀይሚም ኩስተር ብላ እኔ አልፈልግም፣ ተው ይቅርብኝ፣ ይሄ ስጦታ ለሶሲ ነው የሚገባት ለኔ አይደለም እያለችው በግድም አሰረላት ማለት ነው። መቀበል አልነበረብሽም ሀይሚ፣ ከቦታው መሸሽ ነበረብሽ። እንደዚህ ብሩኬ እንዲገባው ብሩኬ እንዲናደድ ባታረጊ ኖሮ ለምን እንደዚህ ታረጊያለሽ የኔ ውድ? ለምን በቃ ብሩኬ ባንቺ ምክንያት ይኸው ከየቱም መንደር ተጠፋ። ታውቃላችሁ ዛሬ 3ኛ 4ኛ ቀኑ ነው እና ዛሬም ይኸው በዚህ መልኩ ይዤላችሁ መጥቻለሁ ማለት ነው። በጣም ነው የሚያናድደው። የምር በጣም ነው የተናደድኩት። እንደዚህ አልነበረም። ግን ስጦታ ተቀበይ፣ ችግር የለውም። ስጦታ አትቀበይ አላለሽ። ግን ለምን ተሱ ጋር አትሆኛለሽ? ለምንድነው ተብሩኬ ስትሰሪ ነው የሚያምርብሽ? ብሩኬ ለምንድነው የምትርቂው ነው ጥያቄ። ምክንያቱም ይሄ ልጅ ዛሬ አይደለም የምታውቂው አንቺ ብሩኬ ነው እንጂ ይሄን አይደለም። ስለዚህ ለምንድነው ራስሽን የምታስከብሩ? ራስሽን ማጠበቅ ለምንድነው? ታይ የሰው ላይ እንትን አትበይ። በቃ ልጅቷም እንትን ትበልበት። ለምን እንደዚህ ታረጋታለሽ? የሰው ህይወት የምትበጠብጡት በሰው ህይወት እየገባችሁ ምናምን እየተባላችሁ እየተወራባችሁ ነው። ስለዚህ ራስሽ ብትጠብቂ ሀይሚዬ፣ የምወድሽ አክል ለምንድነው እንድጠላሽ የምታረጊው? እና ሀይሚዬ እንደዚህ ማድረግ አልነበረብሽም። በተቻለ መጠን ወይ ለቀሹ መሄድ ነበረብሽ። ይሄ በኋላ አሁን ሌላ ነገር ነው የሚመጣው። ያው መልካም ነገር እንደሆነ አውቃለሁ። ቢሆንም ብሩኬ በጣም ነው የሚያዝንብሽ፣ በጣም ማለት ነው። ግን አንቺ እንደዚህ ቅር ብሎሽ ፊትሽ እንደዚህ ጥፍት አድርገሽ ተምትቀበይ ቢቀርስ፣ እሺ ቢቀር ማለት አንቺ ደስተኛ ሆነሽ በቃ ዝም ብለሽ አልቀበልም ብለሽ እንትምቲ እንደዚህ ፊትሽን ኩስተር ስጦታ ሲሰጥ ደስ ብሎት በቃ አመስግነሽ እሱን ደስ ብሎት አንቺም ደስ ብሎሽ ፈገግ ተብሎ ነው። አንቺ ግን በጣም ነው በቃ ፊትሽ ሁሉ ነው እንትን ያለብሽ ማለት ነው። እኔ ውድ ለምን እንደዚህ በቃ ማለት የማትፈልጉት ነገር ማለት ለእናንተ የማይሆን ነገር ከሆነ መተውን አይደል? በቃ መለቁ መሄድ በቃ ለኔ አይመጥነኝም ማለት የራስሽ ፋንታ ነው። ግን እንደዚህ ፊትሽ እስከሚጠፋ እንደዚህ እስከሚከብድሽ ለምን ትቀበያለሽ? በቃ ቅር ያለ ነገር ቅር ከሚላችሁ ቢቀር በቃ ሁል ጊዜ እናንተን ጸጸት ከሚሆንባችሁ የልብ ካንሰር ከሚሆንባችሁ ብትተውት ምን አለ? የምሬ ነው። እኔ እንደዛ ነው ማስበው። የምር እንደዚህ ፊቷ ከብዷት ሽግግ ብሏት እንደዚህ ራሷን በቃ እስኪ ተመልኳታት። አሁን ስጦታ ሲሰጣት እኮ ሌላ ጊዜ እኮ በቃ ብሩኬ ሲሰጣት በቃ በጣም ፉግግ ብላ የሆነ ደስ ብሏት በጣም ነበር እንትን የምትለው። ሌላ ሰው ሲሰጣ እንደዛ ነበር። ግን ይሄ ዛሬ በጣም ይዋት እስኪ ይዋት በቃ እና በጣም ነው የሚከብደው። እንደዚህ መጀመሪያ ማድረግ አልነበረብሽም። ማትፈልጊው ነገር መቀበል የለብሽም። በቃ ስጦታ ሲቀበል ፈገግ እግዚአብሔር ይስጥልኝ ብለሽ ፈገግ ብለሽ ነበር። ያው እሱ ያለው በመልካምነትሽ ነው፣ የሚገባሽ ልጅ ነው። ስለዚህ ላንቺ ስጦታ ይገባል ብዬ ነው ላንቺ ነው ብሎ ያው ተናገር። እሱ ግን ትናንትና በቃ ስለ ፍቅር ነበር። እኔ ላንቺ ስሜት አለኝ፣ አንቺ ነው የምወደው፣ ሱሲን አልወድም እያለ እየተናገረ ነበር ማለት ነው።
እና እንደዚህ ማረግም አልነበረብክም አንተ። እንዴት ነው የመጀመሪያ ፍቅረኛ 3 አመት 4 አመት የቆያችሁ ፍቅረኛ እንዴት በአንድ በትናንትና ልጅ እንዴት ትቀይራለህ? እንዴትስ ፍቅር ይዛሃል አንተ? እና ወዶቼ እስኪ ምን ትላላችሁ እናንተስ? በእኔ ቦታ ሆናችሁ ምን ታስባላችሁ? እኔ የምር ቅር ነው ያለኝ። በቃ መቀበል አልነበረባትም እንደኔ ማለት ነው። በቃ ወይም በቃ ለቃ መሄድ ነበረባት። ለምን እንደዚህ ታደርጋለህ? ምክንያቱም ብሩኬ ለሳ ብሎ ነው ለቀቀ ሚዲያ ላይ ራሱ ከመጣ ይወስን ስንተኛው ቀን ነው መጥቶ አያውቅም። ለምን ተነተናደደ? በቃ ነገሮች ሁሉ በጣም ነገሮች ሲደጋገሙ ሲበዙ ወሬ እንትን ሲል አይወድም ማለት ነው። እንደምትወዳቸው ተስፋ አደርጋለሁ። ከምር በጣም ነበር የምትወደው። ግን በቃ ብዙዎቹ ኮሜንት አይቻለሁ። ግን ብዙዎቻችሁ ለምን ሀይሚ እንደዚህ ማድረግ አልነበረብሽም፣ እንደዚህ ለምን ታደርጋለሽ እየተባለች ነበር። የምሬ ነው። ሁሉ ኮሜንት በቃ ሀይሚ ችግር አለብሽ፣ ለምን ተቀበልሽ፣ ሁሉም አስተያየት እየሰጠ ነበር። እኔም በቃ እስኪ ሀሳቤን ልግለጽ ብዬ ነው እዚህ ጋር። ሀይሚ እውነት እንደሚባል ማድረግም መቀበልም አልነበረባትም። በቃ ከሱ ጋርም መገናኘት ደግሞ አይመጥናትም። ስለዚህ ለምን እንደዚህ ታደርጊያለሽ በሚል ሁሉም ሰው እንትን እያላት ነበር። እና ሀይሚ ተሳስተሻል። ያው የሰው ልጅ ይሳሳታል፣ የሰው ፍጹም የለም። አሁን ከዚህ በኋላ እንደዛ ነገር እንዳትደግሚ ነው ውድ እህት፣ እንዳትደግሚ። ከዚህ በኋላ ያለፈው አልፏል። ከዚህ በኋላ ወደ ራስሽ ተመለሺ እልሻለሁ። እና ዳኒም በቃ በግድ ነው እንትን ያላት። እንደዚህ ግድኔ ግዴታዬ ነው፣ መልካምነትሽ ነው፣ በቃ ደግነትሽ ነው። እስከ ዛሬ በክፉን ጊዜ በደግን ጊዜ ተጎኔ ነበርሽ እና ብሎ ፈገግ ብሎ እያሰረላት ነበር። ያሷም ቅር ብሏታል። ለምን ታረግልኛለህ እንደዚህ? ለሶሲ ነበር የሚገባው። እኔ እኮ አልፈልግም፣ ተው ሌላ ችግር ይመጣል እያለችው እየነገረችው ነበር። እሱ ተይ በቃ ምንም ችግር የለም፣ ምንም የሚፈጠር ነገር የለም፣ ይሄ ላንቺ የሚገባ ስጦታ ነው፣ በቃ ስለ መልካምነትሽ እንጂ ሌላ ነገር አይደለም። በቃ አንተ እኮ የምታስበው በሌላ ነገር ነው። አይ በቃ ምንም ችግር የለም ብሎ ያው ስለሚወዳት ይሄ ስጦታ ሰጣት ማለት ነው። እና በጣም ነው ሀይሚም ቅር ያላት ማለት ነው። እንደዚህ ማድረግ አልነበረብህም እና ምን እያለች እየተናገረችው ነበር፣ እየተከራከሩ ነበር። በቃ እሷም ሰሙ ቅር ብሏታል። እና ወዶቼ የዛሬ ቪዲዮ ይህን ይመስል ነበር። ከወደዳችሁት ማለት ነው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ ማለት ነው። የተለያየ ቪዲዮ እንዳቀርብላችሁ ሼር አድርጉ። እውነት ሰው ዘንድ እየደረሰ አይደለም ቤተሰብ እና ላይክ ሼር እያደረጋችሁ አበረታቱኝ የኔዎቹ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ ማለት ነው የኔዎቹ። በጣም ነው የምትናፍቁ። እስከዛ ድረስ መልካም ቆይታ